ትላንትና ደስ የሚለው ምንድነው? ትላንትና ከዚህ በፊት ያልታየ ከዚህ በፊት ገዳይ የነበሩት መንገድ እየመሩ ያስገድሉት የነበሩት ከአስቻለው ደሴን መንገድ ከመሩት እስከ አስገደሉትና እስከ ገደሉት ድረስ ሌሎችን ወንድሞቻችንን እነ ውቫንተን እስከ ገደሉት ድረስ የተገደሉበት ሁኔታ አለ። እነ ውቫንተን የገደሉት ሁሉ መንገድ መርተው ያስገደሉት ሁሉ ትላንት ደቡብ ጎንደር ላይ ጸርቷል። ከአሙሴት እስከ ደብረ ታቦር እስከ ንፋስ መውጫ ድረስ ጸርቷል። ከከንቲባ እስከ ጽዳት ሰራተኛ ደህንነት ድረስ ጸርቷል። ትላንት ተይዘዋል። ከከንቲባ እስከ ሚሊሻ ደህንነት ድረስ እስከ ሚሊሻ እስከ አድማ ብተና ደህንነቶች ድረስ ትላንትና በጎንደር በደቡብ ጎንደር ጸርቷል። ይህ ደስ የሚያስል የአፋብንን ከፍተኛ ድል የሚገልጽ አፋብን ምን ያክል ደረጃ ላይ እንደተገኘ በመከላከያ ደረጃ ከኮሎኔል እስከ ሌተናል ጀነራል የተማረከበት የተደመሰሰበት ዋና የመከላከያ ደህንነቶች በአፋብን ተይዘው የተለቃቀሙበት ዘመቻ ነበር ትላንት በደቡብ ጎንደር ላይ። እንግዲህ በጎጃም በምዕራብ ጎጃም በምስራቅ ጎጃም በወሎም በሸዋም በሰሜን ጎንደር በቋራም በጣም አስደማሚ የሆነ ድል የአፋብን የተጎናጸፈበት ነው። ከየትኛውም ከደህንነት እስከ ትልቅ ሌተናል ጀነራል ድረስ የተደመሰሰበት የተያዘበት። አሁን አዲስ አበባ ጦር ኃይሎች ላይ ብትሄዱ የኮሎኔልና የጀነራል ሬሳ ሲወጣ ነው የምታዩት። ሰሞኑን ባህር ዳርን ጎንደርን ብታዩ ማታ የሬሳ የሚያመላልስ ሄሊኮፕተር ሲመላለስና ለሊት ሲረብሽ ነው የምታዩት። ይሄ የአፋብን የአንድነቱ ውጤት ነው፣ የአማራ ትግል ውጤት ነው። ይህ ደግሞ እንግዲህ ወደ እነ ሽመልስ አብዲሳና ወደ እነ አብይ አህመድ ወደ እነ ተመስገን ጥሩነህ ወደ እነ አረጋ ከበደ የማያርግበት ምክንያት የለም። ወደ እነሱ ደግሞ በቅርብ ጊዜ በቅርብ ሰዓት እንደሚመጣ ምክንያት የደነገጠው የብልጽግናው ኃይል ከፍተኛ ዘመቻ ከፍቶ ዘመቻው ተቀልብሶበት ራሱን ዘመቻው በልቶት ይገኛል። በዚህም አፋብን ከፍተኛ ድሎችን እያስመዘገበ ነው። በጎጃም በጎንደር በወሎ በሸዋ ከፍተኛ ይህ ከማስመረቅ ጎን ለጎን ነው። ጎን ለጎን ያስመርቃል፣ ብቁ ያደርጋል፣ ስልጠና ይሰጣል፣ ህዝብን እየሰበሰበ ግንዛቤ ይፈጥራል፣ ፖለቲካ ያሰለጥናል፣ ህዝብን ያረጋጋል፣ የህዝብን ንግድ ያሳልጣል። ማን? አፋብን ነው የሚያደርገው። የብልጽግናው መከላከያ በሚደፍርበት ሰዓት አፋብን ይህንን እየቀለበሰ የሚያጠፉትን እየቀጣ ስራ ዘግተው ህዝብን የሚያጉላሉትን እየቀጣ እንግዲህ የተሳለጠ ስራ የተሳለጠ የባንክ አገልግሎት እንዲሰጥ እያደረገ ነው። ይህ ምንድነው? ሞራል ከመገንባት አንፃር ፖለቲካ የኛ ስራ ምንድነው መሆን ያለበት? ሚዲያው አንድ ሆኖ የአፋብንን ድል እያደነቀ እየዘገበ እየደገፈ መቀጠል ነው። ጀግኖቻችን መሪዎቻችን ስራቸውን ሲሰሩ እንቅፋት አለመሆን የኛ ተቀዳሚው ስራችን መሆን አለበት።